ሁለት ኃላፊነት ስለነበረው ነው በስፒሪቹዋል ማንነቱ እንዳልፈቀደ ግን ኢየሱስ ክርስቶስ ሙሴን ዲፌንስ ያደረገው የፈቀደላቸው ኤኒሃው መፍታታቸው አይቀርም እና አንዳንድ ጊዜ ኤኒሃው የሚፈቱ ሰዎችን ቤተክርስቲያን ዝም አትልም ህግ ነው የሚዳኛቸው ምክንያቱም ልጆቹ ማስቲካ መብላት የለባቸውም ልጆቹ መታረዝ የለባቸውም ልጆቿን በትኖ መሄድ የለበትም ህግ አለ እዛኛ ኮሜንት ማድረግ አንችልም ግን we are civilized people ድንቁር ያልን አይደለንም ያ ከመምጣቱ በፊት ለዚህ ነው እኔ ብዙም ጊዜ የምናገረው divorce is very costly በጣም ውድ ነው ባይዘው ችግርን መፍታት ነው ርካሹ ስፔሻሊ አሁን ባለንበት በዌስተርን ወርልድ ላይ the cheapest way ምንድነው መሰላችሁ አሁን ማወራው የመፍትሄ ሐሳብ መፈለግ ነው እንጂ ሁለት ሶስት ይዞ ልጆች ይዞ መለያየት ንብረት ስላ መኖር ስለቻልን መለያየት አይደል መጀመሪያም ችግሩ ምን መሰላችሁ እኔ የማገባው መኖር ስላቃተኝ አይደለም ብቻዬን መኖር ይችላል ቲና ለመኖር አታስፈልገኝም እኔ ራሴ መኖር ይችላል እኔም ለቲናም ለመኖር አያስፈልጋትም የእግዚአብሔር ፐርፐዝ እንደሆነ ነው የተጋባው መጀመሪያ ምን ገባበት ዓላማ ነው እንድንፋታ የሚያደርገን ስለዚህ የዕዳ ጽሕፈት የሚለው ዝሙት ምክንያት ካልሆነ የሚለው እነሱ for any reason ስላሉት ነውና የልብ ድንዳኔ ነው የልብ ድንዳኔ ካለ ዝሙት በጣም ቀላል ነገር ሰው ልቡ ከደነደነ ምን ሊያስቆመው ይችላል ሰው አያስቆመውም ኮሚኒቲ አያስቆመውም ቤተክርስቲያን አያስቆመውም ማን ፓስተር አያስቆመውም የልብ ድንዳኔ ማለት hardness of the heart ማለት the worst thing በሰዎች ህይወት ውስጥ የሚሆነው ያ ግን በአንዴ አይሆንም በአስተምሮት በbelief system ነው እና ወደ ዋናው ሐሳቤ ስመለስ ሁለት ኮግኒቲቭ የሆኑ አእምሯቸው የሚሰሩ ሰዎች ተስማምተው አይለያዩ በአንደኛው ምክንያት ነው እና as for me ሁሉ ጊዜ innocent ፓርቲዎች እንዳሉ ማሰብ አለብን አይ ነው እንደዚህ አይነት ነገሮች ከፓስተሮች እንደማሰብ ማወቃለሁ ግን the fact of the matter is የሁለት ሰዎች ልብ አይደነድንም የአንዱ ነው የሚደነድነው ብዙውን ጊዜ 90% of the time የደነደነውን ሰው እግዚአብሔር ካረደው በንስሐ ካልተመለሰ በስተቀር ሚራክል ካልሆነ በስተቀር it's almost impossible ስለዚህ የሚበሉት እንዳያጡ ሴቶች ሙሴ ምናለ የዕዳ ጽሕፈት ይኖር በዕዳ ጽሕፈት ውስጥ ደግሞ 3 ፍየል 7 ፍየል 20 ፍየል ይሄ ራሷ የምትመገብበት ያስቀምጠን ያ እንጂ ሙሴም ቢሆን አልፈቀደም ነው መላቸው ስለዚህ really divorceን ካጠናን ስለ divorce ካናም እግዚአብሔር ይጠላዋል ግን እግዚአብሔር ስለሚጠላው ብቻ prevent መሆን አይችልም ነው መላቸው prevent መሆን አይችልም እኛ ስለፈለግን prevent መሆን አይችልም ለዛ የሚያዋጡ ነገሮች አሉ for example መጽሐፌ ላይ አስቀምጫቸዋለሁ የልብ ድንዳኔ አንዱ ድብደባ ነው እና አይ አንቺ እግዚአብሔር ዲቮርስን ወይ መለያየትን ይጣላል ይያለ በየቀኑ የሚደበድባት ከሆነ I don't think it's practical a common sense ነው የሚያስፈልገው we talking about this very very ሆኑ ነገሮች ነው የምናየው ነገርና by the way የእያንዳንዱ የሰዎች ትዳር ችግር የተለያየ ነው በሚዲያ ላይ ምን መልሰው አይደለም it's very unique complex ነው ጀነራል ነገር እናወራለን እንጂ ዲቴሉ ነጮቹ እንደሚናገር ነው the devil is in the detail ይላሉ እንዲህ ላይ የምናወራው ጉዳይ አይደለም ዲቴሉ ውስጥ አለ ስንት ገበናልና ያ መፍትሄ ማግኘት ይችላል አዎ ያገኛል ሰዎች በራሳቸው ላይ መስራት መፈወስ ይችላል አዎ ምክንያቱም ሶስተኛው ገመድ እግዚአብሔር ነው ግን ችግሩ ምን መሰላችሁ ኢግኖራንስ የሚባል ነገር አለ ignorance is not a blessing በባህላዊ መንገድ መገንባት አንችልም ትዳራችን ሞደርን መንገድ መገንባት አንችልም religious mindset ደግሞ አላቸው በጣም ሃይማኖተኛ በሆነ መንገድ መገንባት አንችልም the only way መገንባት የምንችለው ትዳራችን የመፍትሄ ሐሳብ ሊሆን የሚችለው ይሄ ያው የእግዚአብሔር ቃል ሰው የእግዚአብሔርን ቃል ቫይሌት ካደረገ ቤተክርስቲያን አይዞህ ምክንያቱም ህሊናውን ከጣሰ የእግዚአብሔርን ቃል ከጣሰ ኦሬዲ እነዚህ ሁለት ኦቶሪቲዎች እኮ ፋይናል ኦቶሪቲ ናቸው እግዚአብሔርን በሶስተኛ የማይችልበት ምክንያት የለም ስለዚህ የልብ መደንደን ከዚህ ጋር የተያያዘ ነው እና ሰው ልቡ የሚደነድነው ፈርሃ እግዚአብሔር ከውስጥ የሚወጣው በዚህ አይነት መንገድ ስለዚህ it's a broad concept አሁን የምናወራው ነገር በጣም ሰፊና ዲቴል የሚጠይቅ ነገር ነው ዲቮርስን ስንመለከት ፕሪቨንቲቭ ዌው ላይ ነው ማድረግ ያለብን እንጂ ማስወገድ የማንችላቸው ነገሮች አሉ ነው ማለት ሰው ልቡ ከደነደነ ግን እግዚአብሔር ይችላል አዎ ይችላል እግዚአብሔር መፍትሄ ያለው አዎ አለው ግን እኔ መስማማት አለብኝ ከእግዚአብሔር መንገድ ፋይናል ኦቶሪቲ እግዚአብሔር ቃል ነው ብዬ ማሰብ አለብኝ እኔን የሚገዛኝ ስሜት አይደለም ምክንያቱም ሞደርኒዝም ምንድነው ተሰማኝ ፈለኩ ነው በስሜትና በፍላጎት ላይ ተመሰረተ ሞደርኒዝም ስልጣኔ ብለን የምንለው ፋይናል እንትን አይሰጠንም መደምደሚያ ሐሳብ
ሁሉም እኩል ነው፣ ሁሉም አንድ ነው፣ ሁሉም ነው የሚለው ኢንክሉሲቭ ነው እንጂ መመሪያ አይሰጠንም። ሞደርኒዝም ብዙም ጊዜ አሁን ቤተክርስቲያን ኢንቬድ እያደረገ ያለው ምንድን ነው ካለ ሶስት ነገር ነው። አንደኛ ሚስት ወይ ባል በጣም ሪሊጂየስ እና ሪጅድ ማይንድሴት ሲኖራቸው ለእግዚአብሔር ቃል ፍሌክሲብል ያልሆነ። ሁለተኛው ካልቸር ነው፣ በጣም አፌክት የሚያደርገን ነገሮችን የምናየው ከካልቸር አንጻር ነው። ካልቸር በራሱ መጥፎና ጥሩ እንዳልሆነ እናውቃለን። ጥሩና መጥፎ መሆኑን የምንመዝነው በእግዚአብሔር ቃል ነው። ለዚህ ነው ኢየሱስ ክርስቶስ ከባህላችሁ የተነሳ እግዚአብሔርን ቃል ትሽራላችሁ አላቸው። የእግዚአብሔርን ቃል የማይሽር ካልቸር ሁሉን ይዘዋል። ሰው አክባሪነት አይሽረውም። ለምሳሌ ማስተናገድ መጽሐፍ ቅዱሳዊ ነው። ግን አጉል የሆኑ ባህሎች አሉ መቀየር ያለባቸው፣ ልጆቻችን የሚጸየፉት ሲያድጉ የሚያዩት፣ በተለይ በዌስተርን አካባቢ የምናየው ኮንፊውዝ የምናደርጋቸው ሪሊጂየስ ማይንድሴት ደግሞ አለ the worst። ሌላኛው ደግሞ ሞደርኒዝም ነው። በተለይ አሁን ደግሞ የብዙ ትዳሮች መፋታት ምክንያቱም ቴሌቫይዝ የሚሆነው ነገር በሙሉ ሞደርኒዝም ነው። ኢኳሊቲ ነው፣ ፌሚኒስት አይዲዮሎጂ ነው። እሱ ሁሉ ኮንትሪቢሽን አለው። በአንድ ጊዜ ሰዎች ዲቮርስ ላይ ያደርሱላችሁ ፈልጌ ነው። ብርሃን ሲመጣላቸው ነው ለካስ እንዲሆኝ ነው የሚለው እና ሞደርኒዝም መለኪያ የለው። ሁሉም እኩል ነው ብሎ ነው የሚያየው። ሁሉም እኩል ነው፣ ሁሉም አንድ ነው፣ የሁሉም ሀሳብ ጥሩ ነው። ምክንያቱም ከስሜት ጋር የተያያዘ ነው። ስሜት ጋር የተያያዘ ነው። የእግዚአብሔር ቃል ግን ከዛ በላይ ነው። ፕሬዝ ጋድ። የእግዚአብሔር ቃል የመፍትሄ ሀሳብ ነው። ይህን ልናገርና ወደ ለእናንተ ድል እሰጣለሁ ብዙ እንዳልናገር። የእግዚአብሔር ቃል የመፍትሄ ሀሳብ ነው ስንል የምንመረኮሰው ጀጅ የምንደረገው ሰማይና ምድርን የፈጠረ እግዚአብሔር አለ ብለን ስለምናምን ነው። ስለዚህ የእግዚአብሔር ቃል እንዲመራን ካሰብን ነው። ለዚህ ነው መጽሐፌን ስጽፍ ስክሪፕቸራል የሚባል አራተኛ መንገድ አለ። ወይም ዋና ካልቸራል፣ ሪሊጅን፣ ከዛ ሞደርኒዝም እና ስክሪፕቸራል። አሁን እያወራን ያለ ነው ስለ ስክሪፕቸራል። ይሄ ደግሞ ለምሳሌ ይሄ ምሳሌ ሰጥቼ ይጨርሳለሁ። ሳምሰንግ ቲቪ ያለው ሰው ቲቪው ቢበላሽ የት ነው የሚልከው መሰላቸው? ሶኒ ጋር መላክ አይችልም። ሶኒ ጋር ቢልከው ሞዲፋይ ሊያደርገው ይችላል፣ ግን ስር ነቀል የሆነ ሶሉሽን አያገኝ። ሞዲፊኬሽን ነው የሚሰጠው። ግን የሳምሰንግ ማቴሪያል የቲቪ ማቴሪያል ያለው ሳምሰንግ ካምፓኒ ነው፣ መቀየር የሚችለው እዛ ላይ ነው። ስለዚህ የሳምሰንግ ካምፓኒ ቲቪ ሲበላሽብሽ ሶኒ ጋር አትልኪም። the same way ትዳርን ማን ነው የሰራው ብያቸዋለሁ? እግዚአብሔር ነው። የማን አይዲያ ነው? የእግዚአብሔር ነው። ስለዚህ በትዳር ውስጥ ብልሽት ሲመጣ ካልቸር መፍትሄ ሊሰጥ አይችልም። ካልቸር አልፈጠረውም። ሞደርኒዝም መፍትሄ ሊሰጥ አይችልም። ሪሊጂየን ማይንድሴት ሊሰጥ አይችልም። ስክሪፕቸር ነው መስጠት የሚችል። ማኑዋሉ የእግዚአብሔር ቃል ነው። ፕሬዝ ጋድ። እመኑኝ፣ ሰው የእግዚአብሔር ቃል ከተመለሰ ዲቮርስ የሚባለው ፕሪቨንት የሚደረገው በሳ ሁለቱም ነው። ታዲያ አንዱ አይደለም። ሁለቱም ፓርቲ ለእግዚአብሔር ቃል መገዛት ከቻሉ ልባቸው በይቅርታ ይሞላል። they let go ሂሊንግ ይመጣል። ፕሬዝ ጋድ። እግዚአብሔር በህይወታቸው እንዲሰራ ይፈቅዳሉ። ለምን? ማኑዋሉ ያለው እዛ ጋር። ብዙውን ጊዜ ግን ትዳርን ፊክስ የምናደርግበት መንገድ አንቺም ተው አንተም ተው ነው። አይሰራም። ካልቸር ነው፣ አይሰራም። ሞደርኒዝም ነው፣ አይሰራም። አያተርፈውም። ትዳራችሁን ከመንደፋደፍና ከመገነጣጠል ምንድን ነው የሚያተርፈው? ያው የእግዚአብሔር ቃል። ያ ማለት ሃይማኖት አይኖረን እያልኩ አይደለም። ያ ማለት ካልቸር አይኖረን እያልኩኝ አይደለም። we have very good culture። ቀደም እንዳልኳቸው ትልቁ ከኛ መወገድ ያለበት ክፉ ካልቸር ምንድነው ካላችሁኝ አስመሳይነት ነው። በተለይ በእኛ አበሻ ዘንድ እንደ ጥሩ ነገር ነው ለሰው ብዬ ይሄ ቢብሊካል አይደለም፣ ብዙ ሰዎች የሚያፈርስ ነው። በዚህ ሁሉ ነው ማየት ያለብንና ማኑዋሉ ምንድነው ካለን ፕሬዝ ጋድ የሕያው የእግዚአብሔር ቃል መፍትሄ ያለው እንጂ ዲቮርስን ስለጠላን የሚቀር ነገር አይደለም። ስራ የሚጠይቅ ነው ብላችሁ ፈልጌ ነው። we can go on and on go ahead። ለእናንተ ድስጥና I hope ኦዲየንሳችን እየተማረ ነው ብዬ አስባለሁ። Thank you so much. My goodness. በተለይ በመጨረሻ ላይ የገለጽክበት መንገድ አንደኛው ላነሳው የነበረው እንደ ጥያቄም ሆነ እንደ ዲስከስ እንድናደርግበት መጽሐፍን ሳነብ ያየሁት ነገር ያስቀመጥክበት መንገድ ይሄ ጋብቻን መጽሐፍ ቅዱሳዊ፣ ዘመናዊ፣ ባህላዊ ብለህ ያስቀመጥክበት በጣም
የሚጠቅመንን ሐሳብ ነው። በተለይ ደግሞ ብዙ ጊዜኛ ክርስቲያኖች ጋብቻችንን ስንጀምረው በመጽሐፍ ቅዱሳዊ እንጀምረውና ከዛ ደግሞ በመካከል ላይ ደግሞ የዓለማዊውን ወይንም ደግሞ ይሄ ዘመናዊውን ሐሳብ ደግሞ አምጥተን ደግሞ እንጨምርበታለን። እንደገና ደግሞ ትራዲሽንም አለ አንድ ላይ ማለት ነው። በካልቸር ደግሞ እንደገና እናመጣና ከዛ የጀመርንበትን ማለት ነው ስንነሳ የጀመርንበትን የእግዚአብሔርን ቃል ምን ያደርገዋል? ይሻማዋል። ትራዲሽን ይሻማዋል፣ ዘመናዊነት ይሻማዋል። እና አሁን ደግሞ ያው እንደምታውቁት ያለንበት ዘመን ቴክኖሎጂ ኢዝ ኤቭሪዌር። ፕላትፎርም በየቲክቶክ በየፌስቡክ በቃ በየቦታው ማለት ነው የተለያዩ እይታዎች ይመጣሉ፣ የተለያዩ ሀሳቦች ይመጣሉ። ከዛ የተነሳ ምን ይሆናል? በቃል የተጀመረው ጋብቻ ወደዚህ ይጎተታል ማለት ነው እና በጣም ቀስ እያለ የእግዚአብሔር ቃል ይወጣና ዘመናዊነት ትራዲሽናል፣ አሁን ደግሞ ሶሻል ሚዲያ ተጨምሮበታል እና ከእንደዚህ አይነት ነገሮች ጋር ይሆንና ትዳራችን ውስጥ በጣም የተለየ ነውጥ ሲመጣ ልንፈታ የምንመጣው በዘመናዊነት ሀሳብ ነው። ትዳራችንን ልንፈታ የምንመጣው አሁን ለምሳሌ እኩልነት የሚባለውን ነገር በጣም በጣም እንድታደማለን የምፈልገው ነገር ነው። ምክንያቱም በጣም የሚታይ ነገር ነው። በክርስቲያን ሴቶችም አካባቢ ይሄ ነገር በጣም እየተሰበከ የመጣበት ዘመን ነው። ይሄ I don't know how to put it። ነገር ግን የእግዚአብሔር ቃል ትንሽ እንደመበረዝም እየተደረገ ነው። የእግዚአብሔር ቃል እየተጠቀሰ ግን ዘመናዊነት ሴትም እኮ እኩል ነች፣ ወንዱ ካላፈቀራት ሴቷም ደግሞ መገዛት ወደሚለው ይሄ መጽሐፍ ቅዱሳዊ ነው። ሴቷ ትገዛ ወንድ ያፍቀራት የሚለውን ሀሳቡን ግን በዘመናዊነት ሊፈታ ማለት ነው። ቃሉን በቃሉ ሳይሆን በመጽሐፍ ቅዱሳዊ ሳይሆን በዘመናዊነት እይታ ማለት ነው እና እዚህ ላይ የምትለው ነገር ትንሽ ብታደማው ብዬ ነው። ቢካዝ እንግዲህ በጣም ያው ሪቾም አለች እኔም አሁን በጣም ስትራግል እያደረግንበት ያለው ኢሹ ስለሆነ ይሄንን በደንብ ከአገልጋይ በደንብ በቃ እንዲወራበት ስለፈለኩኝ ነው እና how can we deal like እንዴት አድርገን ዲል እናድርግ ይሄንን የእግዚአብሔር ቃልንና ዘመናዊነትን ማለት ነው። እንዴት አድርገን ነው ትዳራችን ውስጥ ዲል የምናደርገው? አሁን ለምሳሌ ፌሚኒዝም ወይ በጣም ብዙ ነገር አለ። ያንን እንዴት አንዲት ሴት ሃንድል ታድርገው ያንን ሀሳብ ማለት ነው፣ ያንን ኢሹ በእግዚአብሔር ቃል እይታ ማለት ነው። ቴንክ ዩ ጥሩ ሀሳብ ነው ያነሳሽ። በጣም ሰፊ ሀሳብ ነው። በተለይ ደግሞ አሁን ካለው ከቴክኖሎጂ ሆነ ያለን እንትን ይሄ ካልቸራል ኢንቬዥን በጣም ቀላል ሆኗል እና በሚዲያው ላይ የምናየው የምንሰማው በሙቪው ላይ ሰርጾ ገብቶ አስተሳሰባችንን ተቆጣጥሮታል። ስለዚህ ልጆቻችን የሚያድጉት በዛ አስተሳሰብ ነው እና ሞር ኦፍ ቴሌቫይዝ የሚሆነው የሚተላለፍ በማየት ሆነ በመስማት የሚተላለፈው ያ ነው። ምንድነው ማሰብ ያለብን ካልን ሞደርኒዝም አንጻራዊ እውነት ላይ የተመሰረተ ነው፣ ስሜት ላይ የተመሰረተ ነው። ደስ ይላል እኮ አሁን ወንድና ሴት እኩል ናቸው፣ ደስ ይላል። ፌስ ግድ ፋክትም ሊኖረው ይችላል፣ ግማሽ እውነት ሊኖረው ይችላል። ዱ ዩ ኖ ዋት ዲሰፕሽን ማለት ምን እንደሆነ? ዲሰፕሽን ሁለት ነው። አንደኛው ውሸትን ማመን አንዱ ዲሰፕሽን ነው ወይ መታለል ነው። ሁለተኛው ግን ሃፍ ትሩዝ ኢዝ አ ዲሰፕሽን፣ ብዙ ሰዎች የማያውቁት እና ሃፍ ትሩዝ አለህ ማለት እውነት አለ ማለት አይደለም። ለዚህ መፍትሄ የሚሆነው ለምሳሌ በአፈጣጠር ስናይ ሴት ኢንፌሪየር እንዳልሆነች አስባለሁ። ከወንድ ኢንፌሪየር አይደለችም በተፈጥሮ። እንደሱ ብለን ካሰብን በጣም ኋላ ቀርነት ነው። ኢንፌሪየር ትሆን አትችልም። እግዚአብሔር ሲፈጥር በአምሳሉ ስለሆነ የፈጠረው። አናሳ ናት ብለን ስንል እግዚአብሔር ተሳስተሃል እያልን ነው። ምክንያቱም እግዚአብሔር የሰውን የፈጠረው ከአንድና በአምሳሉና በመልኩ ነው።
እኔና አንቺ በአፈጣጠር ከሆነ we are created in the image of God በዛ ከሆነ we are equal we are ሁለተኛ ኢኳል የሚያደርገን ቫልዩአችን ነው። ለኔ የተለየ የክርስቶስ ደም አልፈሰሰም። so when it comes to value we are a child of God የእግዚአብሔር ልጆች ነን። but we are not equal when it comes to responsibility ላይ ሲመጣ ግን የተለያየ የሥራ ድርሻን ያለን እኩል ልንሆን ፈጽመን አንችልም እና ሚስቴ ከኔ የምትልቅበት ነገር ይኖራል። that is a functional authority different level of functionality ይኖራታል። ኮግኒቲቭም በአእምሮም በአስተሳሰብም ልትልቅ ትችላለች። there is nothing wrong intimidated መሆን የለብንም። all we need to do እንደ ወንዶች ዴቨሎፕ ማድረግ ያለብን የሊደርሺፕ ስኪላችን ነው። መሪዎች ራሶች ስለሆነ በራሳችን ላይ መስራት ባይ ዘ ዌይ ጥሩ መሪ ሴት ካገኘች ለመገዛት ችግር የለባትም እና መጽሐፌ ላይ በትክክል አስቀምጫለሁ። ጥሩ መሪ ካገኘች I don't know if I have to use this irresponsible ወይም ጀንገልፋ የሆነ ወንድ ካገኘች ግን ስትራግል ራይት ነው ያልኩኝ አይደለም። ስትራግል ታደርጋለች እና ሴቶች ስትራግል እንዳያደርጉ ማድረግ ያለብን ወንዶች በማንነታችን ላይ መስራት አለብን ብዬ አስባለሁ። ግን ያም ስለሆነ አይደለም እና ሞደርኒዝምን ስንመለከት እኩል ናቸው ከሚለው አንጻር ሳይሆን እኔ የማየው መጽሐፌም ላይ ያስቀመጥኩት በኃላፊነት ወይም ደግሞ እግዚአብሔር ባስቀመጠው ዲቫይን ኦርደር የተለያየ ነው። ይሄ ሲገባን ነው ትዳራችን መልክ የሚይዘው። እንዴት ካላችሁኝ we have duties and responsibilities በሜሬጅ ውስጥ praise God ራስ ሆኖ ወንድ ተቀምጧል ስለፈለገ አይደለም እግዚአብሔር ስለደነገገ ነው። የቤት ራስ አድርጎታል። በዛ በራስነቱ ላይ በደንብ ስፋት ጽፌያለሁ። መስራት የሱ ፋንታ ነው። ግን በሪስፖንሲቢሊቲ ላይ ሲመጡ እኩል አይደለም እና ለመገዛት ብዙን ጊዜ የምናገረው የሚበልጥሽን ወንድ ፈልጊና አግቢ ነው። half truth ነው። always ሚስቶች ከወንዶች የሚበልጡበት መንገድ አለ። trust me የሚበልጡበት ምክንያቱም ኔቸራችን የተለያየ ነው። ኮንትሪቢዩት የምናደርገው ትዳር ውስጥ የተለያየ ነው። በመበላለጥ ከሆነ በስኪል ከሆነ በአንደርስታንዲንግ ከሆነ they will be always ከባሎች የተሻለ ዊዝደም ያላቸው ሴቶች ብዙ ናቸው። የመበላለጥ ጉዳይ አይደለም። የሥራ ድርሻ ነው ልላችሁ ፈልጌ ነው። የሥራ ድርሻ ነው። ስለዚህ የሥራ ድርሻችንን የማወቅ ነው። ራስን ሚስት የመሆን ማስተር የማድረግ ሚስትነትን ማስተር የማድረግ ጉዳይ ነው። ባልነትን ማስተር የማድረግ ጉዳይ ነው እንጂ የመበላለጥ የማነስ ጉዳይ አይደለም። ሌሎቹ እኩል ነን ብለው እንደሚሉትም አይደለም፣ ላለመገዛት የሚያደርጉት ነገር ካልሆነ በስተቀር። ስለዚህ ለምንድን ነው ሰሚሽን ያስፈልገው የሚል ጥያቄ ነው። ብዙም ጊዜ ሰሚሽን ያስፈልገው ባል ስለሚበልጥ አይደለም፣ ዶንት ቢ ዲሲቭ ስለሚበልጥ አይደለም፣ ዲቫይን ኦርደር ስለሆነ ነው። በቤት ውስጥ ኬዎስ መምጣት ስለሌለበት ነው። በስላሴ መካከል እግዚአብሔር አብ የበላይ ስለሆነ አንደኛ ስለሆነ አይደለም ኮማንደር ኢን ቺፍ የሆነው። መገዛዛትን መማር የምንችለው ከስላሴ ነው። ስላሴ ላይ ስንመለከት አብ፣ ወልድ፣ መንፈስ ቅዱስ ኢኳል የሆነ ፐርሶናሊቲና እውቀት ያላቸው ናቸው። ግን አንዱ ለአንዱ ይገዛል። ምክንያቱም ቼን አለ፣ የስልጣን ተዋረድ አለ፣ ቼን ኦፍ ኮማንድ አለ። ለምን ፋንክሽናሊቲ የሚያመጣው በቤታችን ውስጥ ፋንክሽናል መሆን የሚችለው ቤት ትዳር መስራት የሚችለው ቼን ኦፍ ኮማንድ ነው። እና ሰብሚሽን ምን ማለት ነው ካለ ሲምፕል ወርድ እኮ ነው። ሰብ ሚሽን we have a mission እኔና ባለቤቴ ሚሽን አለ። ጤናማ ትዳር የመመስረት ልጆችን የማሳደግ እግዚአብሔርን የመምሰል we have mission። ያንን ለማመጣው እግዚአብሔር ላስቀምጠው ሚሽን ነው ሰሚት የምታደርገው ዳይሬክትሊ ለኔ አይደለም። ለኔ ሐሳብማ ከሆነ እናጨበረብር ስላት ልትገዛ ነው ማለት ነው። ሰው ንግደር ስላት ልትገዛ ነው ማለት ነው። a common purpose አለን እግዚአብሔር ያስቀምጠው። ለዚህ ነው እግዚአብሔር ቃል የሚገዛን የምለው። ሶ ዲቴል የእግዚአብሔርን ቃል አእምሯችን መታደስ አለበት ብዬ ማምኑ በዚህ ነው። ስለዚህ አሁን የሚያነሳሱት ነገር ምንድነው? እንዴ አንቺ ገብተሽ ሰርተሻል እንዴ የምትወጪው የበተሻለ ኢንካም አለሽ አይደል እንዴ? እሱ እኮ እንደዚህ አይነት ፍክክርን የሚያደልቡ ይሄ ሞደርኒዝምም አይደለም፣ ስጋዊነት ነው።
ስጋዊነት ነው እና በስጋዊነት ትዳር ደግሞ አይሰራም። ስለዚህ it's not about your income, it's not about your position, it's not about your education. የእግዚአብሔርን አሰራር የማወቅ ጉዳይ ነው። በትዳር ውስጥ እግዚአብሔር ማኑዋል ብያቸዋለሁ። ምንድን ነው የተደነገገው? ባል ራስ እንዲሆን ሊደርሺፕ ፕሮቫይድ እና ሚስት ደግሞ ምን እንትሆን ሰሚት አድርጋ እንድትኖር። ሰሚት ማለት ሰብዲው ማለት አይደለም። ሰሚት የምታደርገው ለምንድን ነው? መጽሐፌ ላይ አስቀምጨዋለሁ። የእግዚአብሔር ቃል ለሚለው ነገር ሁሉ ከእግዚአብሔር ቃል ውጪ ሶሪ ቱ ሴ ዛት እኔ ባልነኝና ከእግዚአብሔር ቃል ውጪ አድርጊ ብላት ንጉሥ ሆይ 1000 ዓመት ንገስ ግን አልሰግድም ማለት ትችላለች። እንደ ዳንኤል ያንን ያደረገው ንግስናውን ተቀብሏል፣ ግን ለምስሉ መስገድ የለብኝም ማለት ዘስ ስታንዳርድ ነው የምንጠቀመው። እንስረቅ ብላት ሜሪዬ በጣም ነው የምወድህ ግን አላረገው ማለት ትችላለች። ቸርች የሚባል ነገር ድርሻት በይ ብላት ምን ምትለኝ ይመስላችኋል? እኔ ጌታና ዳኛ አድርጌ የተቀበልኩት ሜሮንን ሳይሆን ጌታ ኢየሱስን ነው ማለት መቻል አለባት። we don't teach this ምክንያቱም እኔ አምላኩ አይደለም፣ እኔ ፈጣሪው አይደለም። ስለዚህ ዲቴሎች አሉ፣ ብዙ ዲቴሎች አሉ፣ ታቡ ሆኖ የማይነገሩ ዲቴል የማናወራቸው ተናገርናቸው የማንጨርሳቸው ነገሮች አሉ። ስለዚህ ትልቁ ነገር ምንድነው ካለን ይሄ ለህይወት የምንማረውን የእግዚአብሔርን ቃል ለመኖር የምንማረውን የእግዚአብሔርን ቃል እርሱን በትዳራችን ውስጥ መኖር ከቻለን trust me ትዳር ሌላ ጌሚክ እና ማጂክ የለው the same የእግዚአብሔርን ቃል ፕሪንሲፕል ትህትና፣ ፍቅር፣ አንድነት፣ ቸርነት፣ የዋህነት የመንፈስ ፍሬን የሚያነሳሳ መርህ መከተል ከቻለን ሌላም መርህ የለውም። ስኪል ነው የምንማረው በትዳር ውስጥ። ለምሳሌ ጢሞቴዎስ ምን አለ? እነዚህ ዊዶስ ወይም ደግሞ ባሎቻቸው የሞቱ ሰዎች ኤክስፒሪየንስ የሆኑት ወጣቶቹን ያስተምራል። የሚያስተምሩት ምንድነው? ስኪል ነው። I don't know how to be a father. You don't know how to be a mom. ስኪል ያስፈልግሻል። ስኪል የምንማረው ነገር ነው። ስኪልን መቅሰም እንችላለን፣ ምክንያቱም ትዳራችንን ሙሉ የሚያደርገው የእግዚአብሔር ቃል ግን የማያረጅ አፕዴትድ እና አውትዴትድ የማይሻሻል ሃሌሉያ የማይሻሻል ብዙ ሰዎች ማንም ሰው ለማሻሻል ኦቶሪቲ የሌለው ነገር ቢኖር የእግዚአብሔር ቃል የማያረጅ ሁልጊዜ ሃይስ ኦቶሪቲ እና ቴክኖሎጂ ሆኖ የሚቆይ ነው። ስለዚህ የእግዚአብሔር ቃል አፕዴትድም አይሆንም አውትዴትድም አይሆንም። የእግዚአብሔር ቃል የዛሬ 2000 ዓመት ይሰራል፣ ዛሬ ይሰራል፣ ነገ ይሰራል፣ የሚቀጥለው 5000 ዓመት ይሰራል። በሰማይ የጸና ነው፣ በኔ ቤት የጸና ነው፣ ባንቺ ቤት የጸና ነው። የሚጠበቅብን ምንድነው? Are we sensitive to the authority of the scripture? ያ ወሳኝ ነገር ነው። ይሄ ደግሞ በአማኞች ዘንድ መታወቅ አለበት ብዬ ነው የማስበው። I think ይሄ ወሳኝ ነገር ነው ብዬ ነው የማስበው። በጣም ልዩ ነው ፓስተርዬ። it's so powerful። የምትነካቸው የምትዳስሳቸው ነገሮች በሙሉ በጣም ጠቃሚ ፖይንቶችን ነው ያነሳህልን ያለውና እግዚአብሔር ይባርክ። ከዚህ ጋር ግን አያይዤ ትንሽ ማንሳት የምፈልገው ጥያቄ አለ። በተለይም ስለ ሰሚሽን ያወራህን ነበረና of course አንድ በእግዚአብሔር መንግስት ውስጥ ያለች አማኝ የእግዚአብሔር ኦርደሩን በደንብ ጠንቅቃ የምታውቅ አንድ አማኝ ሰሚት ማድረግ እንዳልከው አይከብዳትም። ከበላይ ላለው አካል ምክንያቱም ራስ ነው የሚለውን ነገር መቀበል መቻል አለባት እንጂ እኩል ነን ወይ የሚለውን ቅድም ናርዲ ያነሳችው ወደ እኩልነት ሞደርን ፋሚሊ የመሰረትን ሳይሆን እግዚአብሔራዊ ፋሚሊ ከሆነን ስለባሏ ሰሚት አድርጋ ተገዝታ እንድትኖር ቃሉም ስለሚያዝ እኛም እህቶች እንደምታውቀው ደግሞ በደንብ ከገባን ብዙ ችግሮቻችን ዕውቀት ማጣት ነው እንጂ ዕውቀቱ ካለን አንደርስታንዲንጉ ካለን ለእግዚአብሔር ቃል አለመገዛት ደፋሮች ወይም ጠንካራ ልብ ያለን አይደለንም። እና አሁን ላነሳልህ የፈለግኩት ጥያቄ ምንድነው? በሰሚሽን ውስጥ ሚስት ቀደም እንዳልከው እኔ እንደውም በጣም ምፈተንበትን ነገር ነው ያነሳው። ምንድነው ምፈተንበት ብትለኝ እኔ እንዳገልጋይ ባሌም አገልጋይ እንደመሆኑ መጠን ለሱ የተሻለ ፖዚሽን የሰጠውም ስለሚመስለኝ እንደ ሰውኛ ከእግዚአብሔር ቃል ውጪ ምንድነው ማደርገው አይ ሰሚት ፉሊ ሰሚት ማድረግን እንዲረዳልኝ እንዲያውቅልኝ እኔ አነስ እንደምል እሱ ግን በሁሉ ነገር በለጥ እንደሚል አድርጌ ቆጥራለሁ፣ እነግረዋለሁ፣ አሳየዋለሁ። እኔ የሴቶች የበላይነት የሚባለው ነገር ውስጥ እንዳልሆንኩኝ ሐሳቡም ኑሮውም ተግባሩም እኔ ልብ ውስጥ እንደሌለ እንዲያቀልኝ
ከመፈለግ አንጻር ላይክ እኔ ለስ ነኝ ዩ አር ኢቨን ከኔ በላይ የሚለው ነገር አለ ነበረኝ። አሁን በእውቀት አስተካክየዋለሁ። በእርግጥ ግን ምንድነው ልልህ የፈለግኩት ኦርደሩን እግዚአብሔር የሰጠንን ኦርደር ጠብቀን እየሄድን አይ ሰሚት ፉሊ ፎር ማይ ሃዝባንድ ራሴን ኤግዛምፕል አድርጌ ነው፣ ብዙዎችም ጥያቄ እንደሚሆን አስባለሁ። ነገር ግን ሊድ የሚያደርጋቸው ኢን ማይ ኬዝ ይሄ ሀፕን አላረገም። በእርግጥ ግን ብዙዎች ጋር ምን አለ መሰለ ሴቷ ቅድም እንዳልከው የተሻለ ታለንት ይኖራታል፣ የተሻለ አመራር ምንድነው የሚባለው ሊደርሽፕ ላይ ጎበዝ ልትሆን ትችላለች። ነገር ግን ባልየው ደግሞ በዛ ኤሪያ ላይ በሆነ ኤሪያ ላይ ደከም ሊል ይችላል። ስለዚህ ይሄንን እንዴት ነው ባላንስ አድርገው መሄድ ያለባቸው? ስቴፕ ኢን ስቴፕ አውት አድርገው ያንን ነገር ቴክ ኦቨር ሊያደርጉ ሲሞክሩ ግጭቶች ይመጣሉ። ቢካዝ እሷ የበላይ እንደሆነች አይነት ባል ፊል ሊያደርግ ይችላል። ሺ ኦንሊ ትራይንግ ቱ ሴቭ ሄር ሜሪጅ ወይም ፋሚሊዋን ባላት ታለንት፣ ባላት እውቀት፣ ባላት የሊደርሽፕ ስኬል እዛ ክፍተት ላይ ለመሙላት ስትሞክር የኦርደር መዛባት ያለ መስሎ የሚሰማቸው ባሎች ይኖራሉ። ገብቶሃል? እና በዚህ አጋጣሚ ምንድነው ማድረግ ያለባት ያቺ ሴት? ሰሚት እያደረገች አንደር ሆና መኖር ነው ያለባት ወይስ ያላትን ታለንት በመጠቀም ፋሚሊዋን መታደግ ነው ያለባት? በዛስ ሁኔታ ውስጥ የሚፈጠሩት ግጭቶች እንዴት ነው ሊፈቱ የሚችለው የሚለውን ጥሩና ወሳኝ ግሬ ኤሪያ የሚባለው ነው ያልጠራ ብዙ ጊዜ ግሬ ኤሪያ ነው። ወይ ነጭ አልሆነም ወይ ጥቁር አልሆነም እና ብዙን ጊዜ ወንዶችም ኮንፊውዝድ ይሆናሉ፣ ሴቶችም they don't know where the fine line is. so በመጽሐፌ ውስጥ በጋብቻ ውስጥ ያለ ስልጣን ወይም የስራ ድርሻ በሚለው ውስጥ አካትቼዋለሁ። ዲቴል ግን ኪ የሆነ ነገር ልናገር። there is a difference between obedience and submission. okay underline that. መታዘዝና መገዛት የተለያየ ነገር ነው። okay ቅድም ካመጣሁላችሁ ፕሪንሲፕል ተጠቅማችሁ throughout the Bible መገዛትና መታዘዝ የተለያየ ነገር ነው። ዳንኤል ለምስሉ ስገድ ሲባል ተገዝቷል እኮ ግን አልታዘዘም። ተገዝቷል which means he was submissive but he was not obedient. ግን in a nice way ነው ሰሚት ያደረገው። ንጉሥ ሆይ አይ ቫልዩ ኦቶሪቲ የምትወስድብኝን ውሳኔ ሁሉ ትችላለህ፣ ግን ለምስሉ አልሰግድም አለ። ኦቢዲየንስ መጽሐፌ ላይ በስፋት ገልጬዋለሁ። ካርናል የሆኑ ወንዶች ትንሽ ሊያንጨረጨራቸው ይችላል፣ ግን that's a fact። ምክንያቱም አለማወቅ በጣም መጥፎ ነገር ነው። ትውልድን የሚያጠፋ ነገር ያ ነው። ህዝብም የጠፋው ካለማወቅ ነው። ኢን ጀነራል ቃላቶችና submission is an attitude አመለካከት ነው። ስለዚህ እኔ በራሴ ልናገር፣ ቤቴን በምመራበት ጊዜ አንዳንድ ውሳኔዎች ኢሞሽናል ኢጎ የተሞላባቸው ኪሳራ የሚያመጡ ሲሆኑ ባለቤቴ በጣም ዋይስ ከሆነች እንድትሳሳትኩኝ ካወቀች እንደ አንዳንድ ሴቶች ቀንድ እንዳበቀል አታደርገኝ። ዋይዝሊ እንደ ጨዋቱ እንደ ሳራ ልታሳየኝ ትችላለች። the problem is ሴቶች በሆነ እውቀት ሲበልጡ የሆነ ስኪል ሲኖራቸው ባላቸውን ኢንቲሚዴት የሚያደርጉ ከሆነ አሳንሰው የሚያዩ ከሆነ ትረስት ሚ በጌታ ይሁን በምን ይሁን ወንድ የማይቀበለው አንድ ነገር ሴቶች ካላችሁ በደምብ ስሙ። የማይዋጥለት ነገር ቢኖር ዲስሪስፔክት ነው። ለምን ካላችሁ እግዚአብሔር እንደ አንበሳ ከኢጎ ጋር ነው የፈጠረው። it's a healthy ego። ያ ኢጎ ነው ብሬድ ዊነር የሚያደርገው፣ ፋይተር የሚያደርገው። ያ ኢጎ ነው ወጥቶ ሰርቶ ገብቶ ልጆቹን ፕሮቴክት የሚያደርገው። ሴት ያንን አንበሳነት መግደል ትችላለች which is very dangerous። ለራሷ ማይበጃትም እና ዲሚኒ የሆነ በጣም የማሳነስ ከሆነ በጣም ከባድ ነው፣ ትዳሩንም ያናገዋል። ስለዚህ ምን ላይ ነው ባላንስ የምናደርገው ካልን kindly with humility አስረድተን አለማድረግ እንችላለን። for example ብዙም ጊዜ የምጠቀምበት ስሚዝ ውግልወርዝ የሚባል የእግዚአብሔር ሰው እንግሊዝ ውስጥ ሊድስ የተከበረ
በህይወቱ በጣም ትልቅ ተአምር ያደረገ ፕላምበር ነበር። ኢዝ ፕላምበር ቧንቧ ሰራተኛ የማያነብ ባለሙያተኛ ነበር። ወደ ጌታ ከማምጣቱ በፊት በጣም ሰካራ ይሄ ሰውዬ እና እየሰከረ መጣ። ሚስቱ አገልጋይ ናት። I believe that's a great example. ሚስቱ አገልጋይ ናት እና ታገለግላለች። ምን ትላለች? ከዛ እሱ ሰክሮ ሲመጣ ምግብ ሰራልታለች። መጨረሻ ላይ አንድ ቀን አባረራት፣ ከቤት አባረራት። it takes really መንፈሳዊነት takes courage, it takes maturity። በአንድ ጊዜ እዛ ላይ አይደረስም፣ ግን ፍላጎት ጠይቃል። እግዚአብሔርን ቃል ስለምታውቅ ነበረ ኢግኖራንት ነው፣ ማንበብ አይችልም። ባይ ዘ ወይ ማንበብ ያስተማረችው እሷ ናት፣ መጽሐፍ ቅዱስ። ከዛ ውጭ አንበባ ያውቅ እና before he became a great man of God he was drunk። ሰካራም ዩዝለስ ነው የነበረው እና በር ይዘጋባታል። ዘግቶባት ውጭ ሰው እኛ ቢዘጋብን ፖሊስ ነው የምንጠራው። እኛ ቢዘጋብን ሞደርን ነን ብለን የምናስብ ሰዎች ብዙ ነገሮችን ነው የምናደርገው እና እዛው ነው ያደረችው እና ጣስ ሲከፍትላት honey what can I cook for breakfast ለቁርስ ምን ትፈልጋለህ ብላ ነው የገባችው። I mean this is just amazing። እና እቺው ሴት ናት ሂሊንግ ሲጀምር በዚህችው ሴት ነው የጀመረው። ወደ ጌታ ካመጣችው በኋላ እጁን በጡቷ ላይ በነበረው ካንሰር ላይ እንዲጸልይ ካደረገችው በኋላ he recognize healing power በላይ ላይ ያለው ያስተማረችው እሷ ናት። አገልጋይ እንዲሆን ያደረገችው እሷ ናት። እኔ በማውቀው ባዮግራፊ ብዙ ሙታን በእጁ የተነሳ ሰው ካለ እሱ ነው። I had a privilege to visit his መቃብሩ። Great man of God ነው፣ ግን he was not great. What makes him great is የሚስቱ maturity ነው። ይህ ሴት ultimate attitude የተስተካከለ submission ነው የነበረው። but she was not obedient ለሁሉ እሱ ለሚያመጣው ነንሰንስ ስለሆነ ነገር obedient አልነበረችም፣ ግን kindly ነው የምታደርገው። እዚህ ነው ሐዋርያው ጳውሎስ በእናንተ አካሄድ እንዲማሩ ብሎ የሚናገር። ምክንያቱም የቆሮንቶስ ቤተክርስቲያን ውስጥ ሴቶች ናቸው ቀድሞ የዳኑት ባይ ዘ ወይ፣ ለዛ ነው ያስጠነቀቃቸው። እና ጳውሎስ የሚያስተምራቸውን ጥቅስ እየሄዱ ማንቆር ሲጀምሩ ነው እንደሱ አይደለም ብሎ እያስተማረ ያለው። እና አወቅን ማለት መሪ አያደርገን፣ ራስ አያደርገን። so we have to find a balance። so no ስንል አይሆንም ስንል with humility ነው መሆን፣ በመንጨርጨር መሆን አለበት ብዬ አላስብም። it's about የምንፈጥረው በቤት ውስጥ የምንፈጥረው መንፈስ ነው። ሚስቴ ብዙን ጊዜ ናይስሊ የኔን ኦቶሪቲ ባለመጋፋት ብዙ ነገሮችን ታሳየኛለች፣ እየሳቀች ታሳየኛለች። ዋይ ስለሆነች ነው። so you can bring the best out of your husband or the worst። በእናንተ እጅ ነው ያለው። አሁን ስለ ሴቶች ስለተነጋገርን ስለ ወንዶች ስንነጋገር ደግሞ የሥራ ድርሻ ላይ የሚለው ዲቴል የወንዶችን ኃላፊነት ተናግሬያለሁ። ሊደርሺፕ ስኪላቸው እንዴት አድርገው ማሳደግ እንዳለባቸው those are the detail አሁን ሴቶች ግራ የሚገባቸው እና ወንዶችም ደግሞ ይሄንን ማወቅ አለብን ልላችሁ ፈልጌ ነው። እና መገዛትና መታዘዝ ይለያያል። ሚስቴ በጣም ነው የምትገዛልኝ፣ ግን አንዳንድ ጊዜ she doesn't have to do እኔ አንጋል የሆነ ነገር ሳደርግ ማድረግ የለባትም። ጉቦ አብረን እንቀበል ብላት መቀበል የለባትም። no it's not for me ነው ማለት የለባትም። because she is a person I cannot drag her just simply ሆነውን exaggerate የሆነውን ምሳሌ ነው አማስ አንጋል የሆነ ነገር እናድርግ እኔ ባልሽ ነኝ to the extreme ወስጄ at the same time ደግሞ አሁን ቅድም እንዳልሽው ሪቾ የብዙዎቻችሁ ስትራግል ነው። የትኛው ጋር ነው ባላንስ የምናቀው? ወጣ ያለ እንዳይመስላቸው፣ ኢንቲሚዴትድ እንዳይሆኑ፣ እኛ የበላይነት እያሳየን እንዳልሆነ እንዲገባቸው ምንድነው ኢትስ መንፈስ ነው፣ አቲቲዩድ ነው። አቲቲዩድ በቋንቋ በምልክት ባካሄድ ይገለጻል። ወንዶች ደግሞ ኢዝሊ ነው ፒክ የሚያደርጉት and they will allow you to be you ራስሽን እንድትሆኚ ደግሞ ይፈቅድልሻል። ኢንስቴድ ግን ብዙን ጊዜ የሚሆነው ምንድነው ትንሽ በእውቀት ትንሽ መንፈሳዊ ስንሆን አሳንሰን ማየት፣ ኢንቲሚዴት ማድረግ፣ ወደ ታች ማየት፣ እነዚህ በሙሉ አይ ቢሊቭ የጄዛቤል ስፒሪት ነው እየተጠናወተን ያለው ባይ ነኝ። እና እነዚህን ባላንሶች ማወቅ በጣም ወሳኝ ነው ብዬ አስባለሁ።
I hope በተወሰነ መልኩ ብርሃን ያበራን ይመስለኛል። ስለዚህ you can be obedient, not obedient but submissive.